ሰላም አድማጮቻችን እንዴት ናችሁ? በአጫጭር መረጃዎቻችን በዕለታዊ ዜና ተመልሰናል። ዛሬ በዜናዎቻችን ከምንዳስሳቸው ጉዳዮች መካከል የሊቨርፑል ችግር ጊዜያዊ ስለመሆኑ ፌዴሪኮ ኬዛ ስለመናገሩ፣ ሳሊባና ማርቲኔሊ በዛሬው ጨዋታ አይኖሩም ስለመባሉ፣ ዴላፕ ከጉዳት ስለመመለሱ፣ እንደዚሁም ማይን ወደ ናፖሊ ማምራቱና ሌሎችም ይገኙበታል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። የሊቨርፑል ችግር ጊዜያዊ ነው ብሏል ኬዛ። ፌዴሪኮ ኬዛ በሊቨርፑል ቤት የተከሰተው የውጤት መጥፋት ጊዜያዊ መሆኑንና ቡድናቸው ፓላስን በሚገጥምበት ጨዋታ ክሪስታል ፓላስ ሊተገብር የሚችለውን በረጃጅም ኳሶች የመጫወት ታክቲክ የሚያመክኑበት እቅድ መንደፋቸውንና በሚገባ መዘጋጀታቸውን ተናግሯል። ሊቨርፑል ዛሬ በካራባው ካፕ ከክሪስታል ፓላስ ይጫወታል። መረሳት የሌለበት ዘንድሮ ፓላስ ሊቨርፑልን 2 ጊዜ ያሸንፎታል። አሰልጣኝ አርነ ስሎት በሳምንቱ መጨረሻ በብሬንትፎርድ ከደረሰባቸው ሽንፈት በኋላ ተጋጣሚዎቻቸው እነርሱን ለማሸነፍ ይዘውት ለሚመጡት ታክቲክ ምላሽ አለማግኘታቸው መናገራቸው ይታወሳል። በተለይም ቡድኖች ወደ ራሳቸው የግብ ክልል የበለጠ ተጠግተው ሲከላከሉ ማለትም በሎ ብሎክ ሲጫወቱ፣ የቆሙ ኳሶችን አብዝተው ሲጠቀሙ፣ በተለየ መንገድ ሲጫወቱ፣ ረጃጅም ኳሶችን ሲጥሉ ቡድናቸው በእጅጉ እየተቸገረ መሆኑን መናገራቸው ይታወሳል። ነገር ግን ከዚህ ጋር በተገናኘ አስተያየቱን እንዲሰጥ የተጠየቀው የፊት መስመር ተጫዋቹ ፌዴሪኮ ኬዛ ከጨዋታው በፊት በዚህ ዙሪያ ሲጠየቅ ሊቨርፑል በርካታ ወርልድ ክላስ ተጫዋቾች አሉት፣ ስለዚህ ለየትኛውም አይነት የተጋጣሚ ቡድን አቀራረብ ዝግጁ መሆን አለበት፣ ችግሩ ጊዜያዊ ነው የሚል ምላሽ ሰጥቷል። ወደ አርሰናል ቤት ስናመራ ሳሊባና ማርቲኔሊ እንደማይኖሩ ተነግሯል። ጋብርኤል ማርቲኔሊ እና ዊሊያም ሳሊባ አርሰናል በካራባው ካፕ 4ኛ ዙር ከብራይተን ጋር የሚያደርገው ጨዋታ እንደሚያመልጣቸው አሰልጣኝ ሚኬል አርቴታ ማረጋገጫ ሰጥቷል። ዴክላን ራይስ፣ ሪካርዶ ካላፊዮሪ እና ቡካዮ ሳካ ግን በኤምሬስ በሚካሄደው ጨዋታ እንደሚሳተፉ ታውቋል። ከዛሬው ጨዋታ በፊት አርቴታ ትላንት ከጋዜጠኞች ጋር በነበረው ቆይታ ተጨማሪ ምርመራዎች አድርገን የጉዳታቸው መጠን ምን ያህል እንደሆነና ለምን ያህል ጊዜ ከሜዳ ርቀው እንደሚቆዩ እንገምታለን ብሏል። አርሰናል ፓላስን በገጠመበት የፕሪሚየር ሊግ ጨዋታ ማርቲኔሊ 66ኛው ደቂቃ ላይ ሳካን ተክቶ ወደ ሜዳ መግባቱና ሳሊባ በእረፍት ሰዓት ተቀይሮ መውጣቱ ይታወሳል። ወደ ማንቸስተር ዩናይትድ ቤት ስናመራ ማይኑ ወደ ናፖሊ ያመራ ይሆን የሚለው ጥያቄ አሁንም ድረስ ምላሽ ያላገኘ ሆኗል። የጣሊያኑ ክለብ ናፖሊ የ20 ዓመቱን እንግሊዛዊ አማካይ ኮቢ ማይኑ በመጪው ጥር ለማዘዋወር ጥረቱን ገፍቶበታል። ማንቸስተር ዩናይትድ ግን ያንን ለማድረግ ዝግጁ አይመስልም። ጋዜጣ ዴሎ ስፖርት ይዞት እንደወጣው መረጃ ከሆነ ናፖሊ ማይኑ ላይ አይኑን የጣለው ከወራት በኋላ በሚጀምረው የአፍሪካ ዋንጫ በካሜሮን ብሔራዊ ቡድን ለመሳተፍ የሚያምራውን ወደ አፍሪካ የሚጓዘውን አንጉሳን ቦታ እንዲሸፍንለት ነው ተብሏል። ማይኑ ቢያንስ በውሰት ዝውውር እንዲፈጸም ፍላጎት ያለው ቢሆንም ማንቸስተር ዩናይትድ ግን እንዲህ ያለው ጥያቄ ለማስተናገድ ዝግጁ አይመስልም። ወደ ቸልሲ ስናመራ ዴላፕ ከጉዳት መመለሱ ተሰምቷል። የሰማያዎቹ አጥቂ ሊያም ዴላፕ ሰማያዎቹ አጥብቀው በሚፈልጉት በዚህ ሰዓት ካጋጠመው የሃምስትሪንግ ጉዳት አገግሞ ወደ ሜዳ ተመልሷል። ቸልሲ ቅዳሜ ዕለት በስታንፎርድ ብሪጅ ባደረገው ጨዋታ በዚህ የውድድር ዘመን የፕሪሚየር ሊጉ ክስተት በሆነው ሰንደርላንድ 2-1 መሸነፉ ይታወቃል። አሰልጣኝ ኤንዞ ማሬስካ እድሎችን በበቂ መጠን መፍጠር አለመቻላቸውን ለሽንፈታቸው ቀዳሚ ምክንያት አድርገዋል። ወደ ተጋጣሚ ቡድን ሳጥን የሚያደርጓቸው ክሮሶችም የተዋጣላቸው እንዳልነበሩ ተናግረዋል። ዴላፕ በጥሩ ጊዜ ወደ ሜዳ ተመልሷል የሚያስብለው የቸልሲ አጥቂዎች ጎል ለማስቆጠርና ጎል የሆነ ኳስ አመቻችቶ ለማቀበል የተቸገሩበት ወቅት ላይ ወደ ሜዳ መመለስ መቻሉ ነው። ቸልሲ ዛሬ በካራባው ካፕ በመጥፎ ወቅታዊ ብቃት ላይ የሚገኘውን ወልቭስን ይገጥማል። የ22 ዓመቱ ተጫዋች ሰማያዎቹ ያከናወኗቸው ያለፉት 10 ጨዋታዎች አመልጠውታል። ጉዳት ያስተናገደው ባለፈው ነሐሴ ፉልሃምን 2-0 ባሸነፉበት ጨዋታ እንደነበር ይታወሳል። ማሬስካ
ባሳለፍነው ክረምት ቡድኑን የተቀላቀለውን ተጫዋች በጥንቃቄ እንደሚጠቀሙበትም ተናግረዋል። የ22 ዓመቱ አጥቂ ገና ከጉዳት መመለሱ ስለሆነ ሜዳ ላይ የሚቆይበትን ደቂቃ መመጠን አስፈላጊ መሆኑን ተናግረዋል። ምንም የሚያቻኩል ነገር የለም፣ በተቻለ መጠን በብቃቱ ላይ እንዲገኝ ለማድረግ እናግዘዋለን ብለዋል። ቸልሲ በውድድር ዘመኑ እስካሁን በሁሉም ውድድሮች በድምሩ 13 ጨዋታዎችን ቢያከናውንም እስካሁን ከሁለት በላይ ጎሎችን ያስቆጠረ የሰማያዎቹ አጥቂ የለም። አማካዮቹ ኤንዞ ፈርናንዴዝ እና ሞሴስ ካይሴዶ 4 ጎሎች አስቆጥረው የቡድኑ ከፍተኛ ጎል አስቆጣሪዎች ናቸው። ወደ ማንቸስተር ሲቲ ቤት ስናምራ ትራፎርድ የእንግሊዝ ቁጥር 1 ግብ ጠባቂ ይሆናል ብሏል ፔፕ ጓርዲዮላ። ጄምስ ትራፎርድ የእንግሊዝ ብሔራዊ ቡድን የመጀመሪያ ተመራጭ ግብ ጠባቂ የሚሆንበት ጊዜ ሩቅ አይደለም ሲል የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ተናግሯል። የ23 ዓመቱ ትራፎርድ ባሳለፍነው ክረምት በርንሌን ለቆ ወደ ቀድሞ ክለቡ ከተመለሰ በኋላ በውድድር ዘመኑ የመጀመሪያ 3 ጨዋታዎች የመጀመሪያ ተመራጭ ግብ ጠባቂ ሆኖ ነበር። ሆኖም በዝውውር መስኮቱ የመጨረሻ ዕለት ጂያን ሉዊጂ ዶናሩማ ከፒኤስጂ መምጣቱን ተከትሎ እጣ ፈንታው ተጠባባቂ ወንበር ላይ መቀመጥ ሆኗል። በካራባው ካፕ 3ኛ ዙር ጨዋታ ሃደርስፊልድን ሲረቱ ተሰላፊ የነበረው ትራፎርድ ዛሬ ስዋንሲን በሚገጥሙበት ጨዋታም እድል እንደሚያገኝ ይጠበቃል። ጓርዲዮላ ስለ ግብ ጠባቂው ወቅታዊ ሁኔታ ሲጠየቅ የግብ ጠባቂዎች ሕይወት በመጠኑ ይለያል፣ ምክንያቱም ሜዳ ውስጥ ሊኖር የሚችለው አንድ ግብ ጠባቂ ብቻ ነው። ስለዚህ አንደኛው ግብ ጠባቂ የመጀመሪያ ተመራጩ ግብ ጠባቂ ወደ ሜዳ ይገባል። ስለዚህ ሌላኛው ግብ ጠባቂ በሌሎች ውድድሮች ወይም ደግሞ ጉዳት በሚከሰትበት ወቅት ካልሆነ በስተቀር ብዙም የመሰለፍ ዕድል አይኖረውም። ነገር ግን በትክክል ልናገር የምችለው ነገር ትራፎርድ በልምምድ ሜዳ በሚያሳየው ባህሪ እጅግ ደስተኞች መሆናችን ነው ብሏል። ሃላንድ እረፍት እንደሚሰጠውም ተጠብቋል። ኤርሊንግ ሃላንድ እሁድ ዕለት በአስቶን ቪላ በተሸነፉበት ጨዋታ ከጨዋታ ውጪ ተብላ የተሻረች ጎል ማስቆጠሩ ይታወሳል። በዚህ የውድድር ዘመን ድንቅ ጎል አስቆጣሪነት ሪከርዱን የገፋበት ሃላንድ በዚህ ጨዋታ ያስቆጠራት ጎል ግን ከጨዋታ ውጪ ተብላ ትሽራለች። ግን በዛ ሂደት ከቋሚ ጋር በመላተሙ ሲያነክስም ታይቷል። ለዚህም ነው ጓርዲዮላ ስዋንሲን በሚገጥሙበት ጨዋታ ኖርዌያዊውን አጥቂ እንደሚያሳርፈው የተናገረው። ኦማር ማርሙሽ እና ራያን ሼርኪ በመጀመሪያ አሰላለፍ ለመካተት ይፎካከራሉ። የአማካይ ስፍራ ተጫዋቾቹ ሮድሪ ከጉዳት በማገገም ላይ መሆኑንና ልምምድ እየሰራ እንደሚገኝም ካታሎኒያዊ አሰልጣኝ ተናግሯል። ማንቸስተር ሲቲ በዚህ ጨዋታ ምናልባትም በፕሪሚየር ሊጉ የመሰለፍ እድል ያላገኙ ተጫዋቾችንም ሊጠቀም እንደሚችል ተነግሯል።